እስራኤል ለ14 ዓመታት በእስራኤል ውስጥ የኖረን የኤርትራ መንግስት ደጋፊ እንደሆነ የተደረሰበትን ግለሰብ ወደ ኤርትራ ማባረሯ ተሰማ። እስራኤል የኤርትራ ዜግነት ያለውና የመንግስት ደጋፊ የሆነን ግለሰብ ከሀገሯ ስታባረር ይህ ለመጀመሪያ ጊዜ ነው ተብሏል። የአንድ ልጅ አባት የሆነው ኤርትራዊ ወደ እስራኤል የገባው በአውሮፓውያኑ 2011 ነሐሴ ወር ላይ ሲሆን ላለፉት 14 ዓመታት ኑሮን በዚያው በእስራኤል አድርጎ ቆይቶ ነበር። ስሙ እስካሁን በይፋ ያልተገለጸው ቢቢሲ ዘገባውን ይዞት የወጣው ግለሰብ በእስራኤል ፖሊስ ቁጥጥር ስር የዋለው ገጀራ ይዞ በመንገድ ላይ በመገኘቱ ነበር ተብሏል። በአውሮፓውያኑ ሚያዝያ ወር 2025 ላይ የድንበር ቁጥጥር ፖሊሶች ፍርድ ቤት በማቅረብ ጉዳዩ እንዲታይ አድርገዋል። ግለሰቡ ገጀራ ይዞ ከመገኘት በተጨማሪም ከትዳር አጋሩ ጋር የተፋታ መሆኑ ተገልጾ ቤተሰቦቹ ላይ ማስፈራሪያና ዛቻ በማድረስም ተጠርጥሯል። ፍርድ ቤት ከቀረበ በኋላ ወደ ስደተኞች ማቆያ ማዕከል ተልኮ የነበረ ሲሆን በማቆያ ውስጥ ሳለም የኤርትራ መንግስት ደጋፊ መሆኑ ግልጽ ሆኖ በመገኘቱ እንዲሁም ጉዳዩን በሚመለከት ከሌሎች ሀሳብ ከተሰማ በኋላ ከሀገር እንዲባረር ተወስኗል ተብሏል። ሰኞ ዕለት ማለዳ የእስራኤል የኢሚግሬሽን ባለስልጣናት ወደ አስመራ በሚሄድ አውሮፕላን ላይ እንዲሳፈር አድርገውታል ተብሏል። ኤርትራውያን የያዘ አውሮፕላን አስመራ ከመድረሱ በፊት አዲስ አበባና ካምፓላ ማረፉም ተሰምቷል። ኤርትራውያንን ጨምሮ በርካታ አፍሪካውያን ስደተኞች በግብጽ በኩል ድንበር በማቋረጥ እስራኤል ገብተው እንደሚኖሩ ይታወቃል።